ኸዋሪጆች ሰይድና ዓሊ ደም አላህ ጋር እንቀርባለን ያሉ ሰዎች እኮ ናቸው። እኛንን ኢስላም አሉና ዓሊን ካፍር አደረጉት። እና አብዱራህማን ኢብኑ ሙልጂም ዓሊን ሰይድና ዓሊን ሊገድሉ የተነሱት ሰዎች እኮ ሐጅ ላይ ካዕባ ላይ ቆመው ነው አህድ የተጋቡት። ራሰል ኩፍር በምድር ላይ ያሉ የኩፍር አባቶችን ለመግደል አህድ እንጋባ ብለው ዓሊ ኢብኑ አቡ ጣሊብ፣ ዓምር ኢብኑ አልዓስ፣ ሙዓዊያ ኢብኑ አቡ ሱፊያን ረዲየላሁ ዐንሁ እነዚህን ገድለው አላህ ጋር በእነሱ ደም ጀነት ሊቃረቡ ታያላችሁ። ይሄንን ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ስትሰሟቸው ቁርአናችሁን ትንቃላችሁ አሉ። ሶላት ሲሰግዱ ስታያቸው ሶላታችሁን ትንቃላችሁ አሉ። ነገር ግን ላ የተጃወዙ አን ሀናጅርሂም አሉ። ቁርአኑ ከጉሮሯቸው አይወርድም አሉ ረሱል ሰለላሁ ዐለይሂ ወሰለም። ምላስ ላይ ነው ያለው ዛሬም። ለዚህ ነው እስልምና በጣም ጥንቃቄ የሚፈልግ ዲን ነው። አንዱ ጀነት ቃል የተገባለት ይመስል እከሌ ጀሃነም ነው እከሌ እንዲህ ነው እያለ ይፈርጃል። ደረጃ መዳቢ ሆኗል። ለሱ ዋስትና እኮ አልተሰጠውም። ነገ እንዴት ሆኖ እንደሚሞት አላህ ፊት ያውቀው። ማን አንተ ይሄን ዋስትና ማን ሰጠህ? የለም እኮ አላህ ነብዩ መሐመድን ሰለዋቱላሁ ዐለይሂ ወሰለም መከራው ሲበዛ ፈተናው ሲጠነክር ጫናው ሲበዛባቸው ራሰል ኩፍር የሆኑት እነ አቡ ጀህልን እነ ወሊድ ብን ሙጊራን እነ ኡመያ ብን ኸለፍን እነ ሁየይ ብን አኽጣብና ሌሎችንም ራሰል ኩፍር የሚባሉትን ሰዎች ትልልቆቹ የሚባሉትን ሰባቱን እጃቸውን አንስተው አላህ እንዲገላግላቸው ሲለምኑ ለይሰ ለከ ሚነል አምሩ ሸይኡን አላቸው። አላህ ይሄ አንተ ስራ አይደለም አላቸው። አላህ የፈለገውን ይመራል፣ የፈለገውን ያጠማል። ይሄ ግን ያንተ ጉዳይ አይደለም አላቸው። አላህ ከነብዩ በላይ ያለ ሰለላሁ ዐለይሂ ወሰለም ኢስላም ይሄ ነው ጥንቃቄ የሚፈልግ ዲን ነው።